የእስራኤል ጠቅላይ ሚኒስትር ቢንያም ኔታንያሁ በረዳቶቻቸውና በኳታር አለ የተባለው ግንኙነት አስመልክቶ ፖሊስ የጀመረውን ምርመራ አወገዙ። ረዳቶቻቸው አስመልክቶ ለፖሊስ ምስክርነታቸውን የሰጡት ጠቅላይ ሚኒስትር ኔታንያሁ ውሃ የማይቋጥር ሲሉ አጣጥለውታል። የኔታንያሁ አማካሪዎችና የቀድሞ ቃል አቀባያቸው ሰኞ ዕለት በቁጥጥር ስር የዋሉት የባህረ ሰላጤውን ሀገር ገጽታ ለመገንባት ገንዘብ ተቀብለዋል በሚል የተከፈተባቸው ምርመራ ላይ ተያይዞ ነው። ሁለቱም ባለስልጣናት ምንም አይነት ጥፋት አልፈጸምንም ሲሉ አስተባብለዋል። ፖሊስ ስማቸውን ይፋ ያላደረጋቸው ረዳቶቻቸው እስር፣ እገታ ሲሉ የጠሩት ኔታንያሁ አክለውም ምንም አይነት ኬዝ የለም ብለዋል። በሐማስና በእስራኤል መካከል በተደረሰው የተኩስ አቁም ስምምነት ቁልፍ አሸማጋይ የሆነችው ኳታር በበኩሏ በባለስልጣኗ የስም ማጥፋት ዘመቻ ስትል አጣጥለዋለች። ኔታንያሁ በእስራኤል የተከተሏቸው ባሏቸው ፖሊሲዎች ምክንያት የተነሳባቸው ተቃውሞዎች እየተቀጣጠሉ ባለበት ወቅት ነው ይሄ የተሰማው። ጠቅላይ ሚኒስትሩ የእስራኤል ታጋቾች ከመለቃቃቸው በፊት በጋዛ ላይ እንደገና ማጥቃት መጀመራቸው፣ የሺን ቤት ወይም የሀገር ውስጥ የደህንነት ኤጀንሲን ዳይሬክተር ማባረራቸው እንዲሁም የፍትህ ስርዓቱን ለማለፍ የሚያስችል አወዛጋቢ ማሻሻያ ማቅረባቸው ጋር ተያይዞ ተቃውሞ እየገጠማቸው መሆኑ ይገኛል። በያዝነው ሳምንት ሰኞ የእስራኤል ፖሊስ በጠቅላይ ሚኒስትር ጽህፈት ቤትና በኳታር መካከል ያለውን ግንኙነት ለማጣራት እየተካሄደ ባለው ምርመራ ሁለት ተጠርጣሪዎች በቁጥጥር ስር መዋላቸውን አስታውቋል። ፍርድ ቤቱ በጉዳዩ ላይ ተጨማሪ መረጃዎች እንዳይወጡ ያስተላለፈውን የእግድ ትዕዛዝ ተከትሎ ፖሊስ ተጨማሪ ዝርዝር ከመስጠት ተቆጥቧል። የእስራኤል ሚዲያዎች በበኩላቸው በቁጥጥር ሲዋሉት የጠቅላይ ሚኒስትሩ የቅርብ አማካሪ ጆናታን ኦሪች እና የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ የነበሩት ኤሊ ፍርድስታይን መሆናቸው ተዘግቧል። ባለስልጣናቱ ከውጭ ወኪል ጋር ግንኙነት በመፍጠር በገንዘብ ዝውውር፣ ሙስና፣ ማጭበርበርና እምነትን በማጉደል ተጠርጥረዋል ተብሏል። ረዳቶቻቸውን አስመልክቶ በፖሊስ ተጠይቀው ምስክርነታቸውን የሰጡት ኔታንያሁ እስሩ እንዲሁም ምርመራውን በማውገዝ በቪዲዮ መልእክታቸውን አስተላልፈዋል። ፖለቲካዊ ዝንባሌ ያለው ምርመራ እንደሆነ ተረድቻለሁ፣ ነገር ግን ምን ያክል ፖለቲካዊ ነው የሚለው አልገባኝም ነበር ያሉት ጠቅላይ ሚኒስትሩ አክለውም ጆናታን ኦሪች እና ኤሊ ፍሬዴይ አግኝተን ህይወታቸውን ጭንቀት ውስጥ ከተውታል ብለዋል። የጠቅላይ ሚኒስትሩ ሊኩድ ፓርቲ የጠቅላይ አቃቢ ህግና የሺን ቤት ኃላፊ ኬዙን ሆን ብለው በማቀነባበር ወንጅሏል። በተጨማሪም ጆናታን ኦሪችን በማሸበር በጠቅላይ ሚኒስትሩ ላይ የሐሰት ምስክርነት እንዲሰጥ የሚደረግ ማስፈራሪያ ነው ብለዋል። ማክሰኞ ዕለት አንድ የፍርድ ቤት ዳኛ ጥልቅ ምርመራ የሚያደርገው ምክንያታዊ ጥርጣሬዎች አሉ በሚል የሁለቱም ባለስልጣናት እስር ለ3 ቀናት አራዝመዋል። ፖሊስ የ9 ቀናት ተጨማሪ ጊዜ ጠይቆ ነበር። ዳኛው ሜኖሄም ሁለቱ ግለሰቦች የኳታርን ገጽታ ለመገንባትና ስለ ግብጽ እንዲሁም በጋዛ የተኩስ አቁም ላይ ባላቸው ሚና አፍራሽ መልእክቶችን በማሰራጨት መርማሪዎች እንደጠረጠሯቸው ገልጸዋል። ለዚሁ ዓላማም ለኳታር የሚሰራ የአሜሪካ ሎቢ ድርጅትና በባለስልጣናቱ መካከል የገንዘብ ክፍያ የተፈጸመበት የቢዝነስና የኢኮኖሚክስ ትስስር አለ ብለዋል። ይህ በእንዲህ እንዳለ እስያና የአፍሪካ ስደተኞች በላቲን አሜሪካው ሀገር ፓናማ መዲና በሚገኝ ቅንጡ ሆቴል እንዳይወጡ ተዘግቶባቸው ቢገኝም በመስኮት በኩል እርዳታ ለማግኘት መማፀን ከጀመረው 1 ወር አልፏቸዋል ይለናል ቢቢሲ። ከአሜሪካ ወደ ፓናማ ርዕሰ መዲና ከተባረሩ በኋላ ስለ ቀጣዩ ዕጣ ፈንታቸው እስካሁን የታወቀ ነገር የለም። እንደ ኢራን፣ አፍጋኒስታን፣ ኔፓል፣ ፓኪስታን፣ ሶማሊያ፣ ኤርትራ፣ ካሜሮን፣ ኢትዮጵያ፣ ቻይናና ሩሲያ ከመሳሰሉ ሀገራት የመጡ ናቸው ብሏል ሬይ የተባለ የሃይማኖት ተቋም። ድርጅቱ በአሁኑ ወቅት 51 ስደተኞችን በሀገሪቱ ዋና ከተማ እያስተናገደ ይገኛል። የፓናማ መንግስት በቅርቡ ባወጣው መረጃ መሰረት አሜሪካ ወደ ፓናማ ሲቲ ከተባረሩ 299 ሰነድ አልባ ስደተኞች መካከል 192ቱ በፈቃዳቸው ወደ ትውልድ ሀገራቸው ለመመለስ ተስማምተዋል። ለመቆየት የወሰኑት ለ30 ቀናት ጊዜያዊ የሰብአዊነት ፈቃድ ተሰጥቷቸው ነው። ይህም በ60 ቀናት ሊራዘም ይችላል። ከዚያ በኋላ ግን ከፓናማ ሊባረሩ ይችላል። ቢቢሲ ከተባረሩት መካከል 3ቱን አነጋግሯል። 2ቱ ኢራናውያን ሲሆኑ አንዱ አፍጋኒስታዊ ነው። 3ቱ ወደ ሀገራቸው መመለስ አይቀበሉም። እንደ አውሮፓውያኑ አቆጣጠር በ2022 ሃይማኖቴን ቀይሬ ክርስቲያን ለመሆን ወሰንኩ፣ ኢራን ውስጥ ይህ የሞት ቅጣት ያስቀጣል ስትል አርቴሚስ ለቢቢሲ ተናግራለች።
የፓናማ መንግስት በበኩሉ ወደ ሀገራቸው መመለስ የማይችሉ ስደተኞች ፈቃደኛ የሆኑ ሶስተኛ ሀገር ማፈላለግ አለባቸው ብሏል። ቢቢሲ ያነጋገራቸው ስደተኞች ግን የሚቀበሏቸውን አላገኙም። የኢራን መንግስት በድብቅ የሚንቀሳቀስ ቤተ እምነት አግኝቶ 2 ጓደኞቹን ካሰረ በኋላ አርቴሚስ አገሯን ጥላ ሸሸች። ሂጃብ በአግባቡ አልለበሽም በሚል ምክንያት ተይዛ የተደበደበችው ወጣት ማሳህል አሚኒ ከተገደለች በኋላ ኢራን ውስጥ በሂጃብ ጉዳይ አንገብጋቢ ሆኗል ስትል ለቢቢሲ ተናግራለች። አርቴሚስ አሜሪካ ለመግባት መጀመሪያ ወደ ተባበሩት አረብ ኤሚሬት አቀናች። ከዚያ ወደ ደቡብ ኮሪያና ወደ ሜክሲኮ በመብረር አሜሪካ ደረሰች። ጥገኝነት ለመጠየቅ በማሰብ ከታላቅ ወንድሟ ጋር በህገወጥ መንገድ የአሜሪካ ሜክሲኮን ድንበር አቋረጠች። ካሊፎርኒያ ሳንዲያጎ ደርሳ በድንበር ጠባቂዎች ተያዘች። ከጥቂት ቀናት በኋላ እርሷና ሌሎች በርካታ የሚቆጠሩ ስደተኞች ወደ ቴክሳስ እንደሚዘዋወሩ ቢነገራቸውም መዳረሻቸው ግን በፓናማ ሲቲ ሆነ። ከትራምፕ አስተዳደር ጋር በተደረገ ስምምነት ፓናማ አርቴሚስ ያሉ 299 ስደተኞችን ተቀብላለች። ቢቢሲ ስለ ስምምነቱ ዝርዝር ጉዳዮችን ለማግኘት የፓናማ የአሜሪካ መንግስትን ቢያነጋግርም ምላሽ አላገኝም። ስደተኞቹ መጀመሪያ ላይ በቅንጡ ዲካፕሊስ ሆቴል ለአንድ ሳምንት እንዲቆዩ ተደረገ። የፓናማ የደህንነት ሚኒስትር ፍራንክ አብሪሆ በወቅቱ እንደተናገሩት ስደተኞቹ አልታሰሩም፣ ለደህንነታቸው ሲባል በእኛ ጊዜያዊ ጥበቃ ላይ ሲሆኑ በተባበሩት መንግስታት ኤጀንሲዎች ጥበቃ ይደረግላቸዋል። የፓናማው ፕሬዝዳንት ሆዜ ራውል ሙሊኖ እና የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሮቢዮ ያነጋገሩ ሆህ የተባለ አፍጋኒስታዊ ስደተኛ ግን በሆቴሉ ውስጥ እንደ እስረኛ ነበርን ብለዋል። በክፍሉ በር ላይ የጥበቃ ዘቦች፣ ፖሊስና የኢሚግሬሽን ባልደረቦች ነበሩ። በርካታ ስደተኞች በሆቴሉ መስኮት በኩል እርዳታ ለማግኘት ሲማጸኑ የሚያሳዩ ፎቶዎች ይፋ ሆነዋል። 171 ስደተኞች በፈቃዳቸው ወደ ሀገራቸው ለመመለስ መስማማታቸውንና የአሜሪካ የትራንስፖርት ወጪያቸውን እንደምትሸፍን የፓናማ መንግስት ከሳምንታት በኋላ አስታውቋል። ለመመለስ ያልተስማሙ ደግሞ በዳይረን ግዛት ወደሚገኝ ሳን ጣቢያ ይዘዋወራሉ። ጣቢያው ወደ አሜሪካ ለመድረስ የሚሞክሩ ስደተኞች የሚቆዩበት ነው። ጠቅጠቅ ካለ ደን አጠገብ የሚገኘው ጣቢያ ለመድረስ ከፓናማ ርዕሰ መዲና ለ4 ሰዓታት ያክል በመኪና መጓዝ ይጠይቃል። ከጥበቃ ሰራተኞች የተሰጣቸውን መመሪያ ተከትለው ሆህ ከዳካስኮ ፖሊስ ጋር ፊት ለፊት የቆመውን አውቶቡስ ሲሳፈሩ ይህን ውሳኔ አላውቅም ነበር። ሆቴላችንን እንደማይቀይሩን ነግረውን አውቶቡስ አስገቡን። ከ8 ሰዓታት በኋላ ዳያሪን ጫካ ውስጥ መሆናችንን ተረዳን። ቢቢሲ ያነጋገራቸው 3 ስደተኞች በዳያሪን መጠለያ ያለው ሁኔታ በጣም አስፈሪ መሆኑን የገለጹ ሲሆን በቂ ምግብ አለመኖሩን ተናግረዋል። የስኳር በሽተኛ ብንሆንም መድኃኒቶችን አልሰጡኝም። በደሜ ውስጥ ያለው የስኳር መጠን በጣም ከፍ ቢልም ማንም ይረዳኝ አልነበረም። እንደ ወንጀለኛ ነፍሰ ገዳይ ቆጥሮ ነበር ሲል ኢራናዊ አርሳላም ተናግረዋል። የሰጡን ምግብ አይመስልም። ጣቢያው ከመቆሸሹ የተነሳ በየቦታው ሻጋታና ጀርሞች ነበሩ። በአጠቃላይ ሰብአዊነታችንን በጠበቀ መልኩ አልያዙንም ሲል አክሏል። አንድ ጠባቂ መጸዳጃ ቤት ድረስ ያለማቋረጥ እንደሚከታተላቸው ሆክ ተናግረዋል። የፓናማ መንግስት በበኩሉ በማዕከላዊ የሚገኙ ስደተኞችን የመንከባከብ ኃላፊነት ያለባቸው ዓለም አቀፍ የስደተኞች ድርጅት አይኦኤም እና የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ናቸው። የአይኦኤም ቃል አቀባይ ግን በድርጅቱ በስፍራው ምንም አይነት ተሳትፎ እንደሌለው የካቲት 20 ቀን ለቢቢሲ ተናግረዋል። አርቴሚስ ለቢቢሲ እንደተናገረችው ከሆነ የተባበሩት መንግስታት ድርጅት ተቋማት ወደ ሳን ከቀናት በኋላ አልደረሱም። የሂውማን ራይትስ ዎች የአሜሪካ ዳይሬክተር በበኩላቸው ስደተኞቹ የተያዙት በቂ ባልሆነ ሁኔታ መዳረሻቸውን ሳያውቁ ወይም መሰረታዊ መብቶቻቸውን መጠቀም ሳይችሉ ነው። የፓናማ መንግስት በአገሪቱ ለ30 ቀናት የመቆየት ፍላጎት ሰጥቶ ለመልቀቅ ማቀዱን ይፋ ባደረገበት ወቅት ስደተኞቹ በመጠለያው ውስጥ ለ2 ሳምንታት ቆይተዋል። የፓናማ ኢሚግሬሽን አውቶቡሶች ፓናማ ሲቲ ወደሚገኘው አልብሮክ አውቶቡስ መናኸሪያ አጓጉዘዋቸዋል። እንዲለቀቁ ከተደረገ አርቴሚስ ለቢቢሲ እንደተናገረችው ፓናማ ሲቲ ከደረሱ በኋላ በመፈታታቸው ደስተኛ መሆናቸውን፣ ነገር ግን ምን እንደሚደርስባቸው ስለማያውቁ መጨነቃቸውን ገልጸዋል። ወደ ሀገራችን መመለስ አንችልም፣ ሌላ ሀገር ማግኘት አንችልም፣ ምን እንደሚፈጠር አናውቅም ሲል ሆህም ተስማምቷል። ገንዘብ እና የሚያውቁት ሰው ስለሌላቸውና ስፓኒሽ መናገር ባለመቻላቸው ሁኔታው ይበልጥ ውስብስብ ሆኗል። ቢቢሲ ባነጋገራቸው ወቅት ስደተኞቹ በፓናማ ሲቲ ሆቴል ውስጥ ነበሩ። ማን እንደከፈለልን አላውቅም። ዛሬ ማታ እዚህ ሆቴል እንድናርፍ ነግረውናል። ነገ የት እንደምንወድቅ አናውቅም ሲሉ ሆህ ተናግሯል።
በፓናማ ሲቲ በአውቶቡስ መናኸሪያ አድርሰው እንደተተው ደርሰንበታል ሲል ጎርበስ ለቢቢሲ ተናግሯል። የፓናማ ፕሬዝዳንት ሆሴ ራውል ሙሌኖ ከአሜሪካ ጋር በነበራቸው ስምምነት ፓናማ የስደተኞች መሸጋገሪያ ሀገር እንድትሆን ቢስማሙም ለማስተናገድ ግን አልተስማሙም ነበር። አሁን እቅዶቹ ተቀይረዋል። ቀጥሎ የሚሆነው ነገር የሚወስኑት የፓናማ ባለስልጣናት ናቸው። ጎርበስ እንዳሉት ከሆነ ምንም ያክል ከአሜሪካ መባረራቸው ህገወጥ ሊሆን ቢችልም የፓናማ መንግስት ወደዚያ ከተላኩት የሶስት አገር ዜጎች አሁን ኃላፊነት አለበት። ቢቢሲ ሙንዶ የስደተኞችን መብት ለመጠየቅ ምን አይነት እርምጃ እንደተወሰደ ለመጠየቅ የፓናማ የደህንነት ሚኒስትርና የብሔራዊ የስደተኞች አገልግሎት ጠይቆ ምላሽ አላገኝም። ስደተኞች ወደ ፓናማ ሲቲ ከተመለሱ ጀምሮ ከካቶሊክ ቤተ ክርስቲያን ድጋፍ እያገኙ ነበር። አብዛኞቹ የሚኖሩት የካቶሊክ ቤተ ክርስቲያን ባቋቋመችው ሬይ ስር በሚተዳደር ጅም ውስጥ ነው። ሌሎች ደግሞ በእንክብካቤ መስጫ ቤቶች ውስጥ ናቸው። ኤልያስ ኮርኔዮ በተቋሙ የስደተኞች እርዳታ አስተባባሪ ነው። 16 ወንዶችና 35 ሴቶች አሁንም ከነሱ ዘንድ እንዳሉ ተናግረዋል። ሌሎች ደግሞ በራሳቸው ለመኖር ወጥተዋል። አንዳንዶች በፓናማ ለመቆየት ወስነዋል። የተቀሩ ቀጥሎ ምን ማድረግ እንዳለባቸው መጠለያውን ለቆ የወጣ አንድ የአፍሪካዊ ቤተሰብ አባላት ወደ አሜሪካ ለመመለስ እንደሚሞክሩ እንደተነገራቸው ኮርኔዮ ገልጸዋል። ስደተኞቹ እንዲቆዩ የተፈቀደላቸው 30 ቀናት ሲጠናቀቅ ምን እንደሚገጥማቸው ወይም ፈቃዳቸውን ለማራዘም ምን ማድረግ እንዳለባቸው እስካሁን ግልጽ አይደለም። ከአሜሪካ የተባረሩ አዳዲስ ስደተኞች ወደ ሀገሪቱ ይግቡ አይግቡ የታወቀ ነገር የለም። በየካቲት ወር 200 ስደተኞች ከአሜሪካ ወደ ኮስታሪካ ተባረዋል። አብዛኞቹም ተመሳሳይ ዕጣ ፈንታ ነው የገጠማቸው። ፓናማ ውስጥ ከአንድ ወር ተኩል በላይ ከቆዩ በኋላ አርቴሚስ አርሳላን እና ሆህ ተመሳሳይ ጥያቄ ያነሳሉ። ነፃነትና የመኖሪያ ቤት ይህ ለኛ በቂ ነው ይላሉ።